የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ መቅረቡን ሰምተናል። ባንክና ኢንሹራንስን ጨምሮ በርካታ አገልግሎቶች ላይ ክፍያ የሚፈጸም ሲሆን የሚጠበቅባቸውን ክፍያ በወቅቱ ገቢ የማያደርጉ ወለድና ቅጣት ይከፍላሉ ተብሏል። በሌላ በኩል ደግሞ አዲሱ የስራ ሰዓት ዛሬ ተግባራዊ መደረግ ጀምረዋል። በዚህም ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋምን መዝጋት 10,000 ብር የሚያስቀጣ መሆኑ ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ መቅረቡን ሰምተናል። ባንክና ኢንሹራንስን ጨምሮ በበርካታ አገልግሎቶች ላይ ክፍያ የሚፈጸም ሲሆን የሚጠበቅባቸውን ክፍያ በወቅቱ ገቢ የማያደርጉ ወለድና ቅጣት ይከፍላሉ ተብሏል። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱን የቻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም በቀረበው ረቂቅ አዋጅ የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ተካቶበታል። የህዝብ ተወካዮች ምክር ቤት ባደረገው መደበኛ ስብሰባው የምክር ቤት አባላት በረቂቁ ላይ ለ8 ደቂቃ ያህል ከተወያዩበት በኋላ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። በረቂቅ አዋጁ ማብራሪያ ላይ በቅድመ አደጋ፣ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ተገልጿል። የኢትዮጵያ አደጋ ስጋት ምላሽ ፈንድ ፈጣን፣ አስተማማኝ፣ ተገማችና የአደጋ ስጋት ምላሽ የፈንድ ስርዓትን ተግባራዊ ለማድረግ በአገር በቀል አቅም ዜጎች፣ ማህበረሰቡና ተቋማት እርስ በርስ በመደጋገፍ የአደጋ ስጋትን የመከላከል፣ የማቅለል፣ የዝግጁነት፣ የምላሽ፣ የማገገምና በተሻለ ሁኔታ መልሶ ማቋቋም ላይ ማህበራዊ ኃላፊነታቸውን እንዲያበረክቱ ለማስቻል ትልም የያዘ ስለመሆኑ ተብራርተዋል። ፈንዱ ከሰራተኞች ደሞዝ ላይ ከሚቆረጥለት ገቢ በተጨማሪ ባንኮች፣ አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ፣ የኢንሹራንስ ኩባንያዎች ለሚሰጡት አገልግሎት ከሚሰበስቡት አረቦን ክፍያና ከማንኛውም የአክሲዮን ዲቪደንድ ድርሻ እንደሚሰበሰብ ተመላክተዋል። በተጨማሪም ከበረራ ትኬት ሽያጭ፣ የቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምፅና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ፣ ከፓስፖርትና ከቪዛ አገልግሎት ክፍያ፣ የነዳጅ ሽያጭ አቅራቢ ድርጅት ከሚያገኘው ገቢ፣ ማንኛውም የንግድ ፍቃድ በሚወጣበትና በሚታደስበት ጊዜ በቁርጥ የሚታሰብ እንደሆነም በረቂቁ ተካቷል። ከጉምሩክ ኮሚሽን፣ ከኬሚካል አምራች ድርጅቶች፣ ከትንባሆና ከአልኮል ምርቶች ሽያጭ፣ ከባህር ትራንስፖርትና ሎጂስቲክስ አገልግሎቶች ሽያጭ፣ ከለጋሽ አካላት፣ ከበጎ አድራጎት ድርጅቶችና ግለሰቦች፣ ከፌዴራል መንግስት፣ ከአዲስ አበባና ከድሬዳዋ ከተማ አስተዳደሮች ከጠቅላላው ዓመታዊ በጀት በድርሻ እንደሚሰበሰብም ተብራርቷል። በሚወጣው ደንብ መሰረት ተሰብስቦ ለፈንዱ የባንክ ሂሳብ ገቢ ያላደረገ ድርጅት ወይም ተቋም ዋናውን ገንዘብና የባንክ ወለድ 10% ቅጣት ጨምሮ እንዲከፍል አስገዳጅ መሆኑ ተደንግጓል። በሚኒስትሮች ምክር ቤት በሚወጣ ደንብ መሰረትም ተጨማሪ የገቢ ምንጮች ሊወሰኑ እንደሚችሉ፣ በእያንዳንዱ ዘርፍን በምን ያህል መጠን መዋጣት እንዳለበት እንደሚወሰን ተደንግጓል። የሚሰበሰበው ገንዘብ የአደጋ ስጋት ምላሽ የማስፈጸሚያ የበጀት ክፍተት መኖሩ ሲረጋገጥና ክፍተቱን በአፋጣኝ ለመሙላት ቅጽበታዊ አደጋ ሲፈጠርና የተከሰተውን አደጋ የአስቸኳይ ምላሽ ፈንዱን ለማሳደግ የሚያስችሉ የተለያዩ የገቢ ማስገኛ ተግባራት ላይ ለመጠቀም ያገለግላል ተብሏል። የአደጋ ስጋት ስራ አመራር ፖሊሲው የሚጠይቀውን ዝግጁነት በበቂ የማይመልስና በአጠቃላይ ሀገሪቱ ከደረሰችበት የእድገት ደረጃ ጋር የማይመጣጠን ሆኖ መገኘቱን በውጭ አካላት ጥገኝነትና ጠባቂነት አባዜ የተቃኘና ተጠያቂነትን በግልጽ የማያሰፍን ነው ሲል ገልጾታል። ሀገሪቱ ከደረሰችበት የእድገት ደረጃና ከአደጋ ስጋት ጋር ተያይዘው ከሚመጡ እጅግ ውስብስብ ፈተናዎች አንጻር በስራ ላይ ባሉት የህግና የፖሊሲ ማዕቀፎች ተገቢውን ምላሽ መስጠት አለመቻሉን ረቂቁ ያብራራል። ረቂቁ የአደጋ ስጋት ምላሽ ፈንድ፣ የስትራቴጂካዊ መጠባበቂያ ክምችት አስተዳደር፣ የእሳትና ሌሎች ቅጽበታዊ አደጋዎች አገልግሎትና እንደየአስፈላጊነቱ የሙያ ማሰልጠኛ ተቋማትን ሊያቋቁም እንደሚችልም በረቂቁ ተደንግጓል። በሌላ በኩል ደግሞ አዲሱ
የሥራ ሰዓት ዛሬ ተግባራዊ መደረግ ጀምሯል። በዚህም ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋምን መዝጋት 10,000 ብር የሚያስቀጣ መሆኑ ተገልጿል። የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር የአስፈጻሚ አካላትን ስልጣንና ተግባር እንደገና ለመወሰን አዲስ በወጣው አዋጅ መሰረት ይህንን ደንብ ማውጣቱ ይታወሳል። በደንቡ መሰረት በአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽቱ 3 ሰዓት ተኩልና እስከ 4 ሰዓት አገልግሎት የመስጠት ግዴታ ተጥሎባቸዋል። በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ ተቋሙ ለአገልግሎት ክፍት መሆኑን የሚያሳይ በመብራት የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ሰፍሯል። ይህንን ደንብ በመተላለፍ የንግድ ተቋሙን ከ3 ሰዓት ተኩል በፊት የዘጋ ለአንድ ጊዜ የጥፋት መጠን የ10,000 ብር ቅጣት ይጠብቀዋል ተብሏል። በተጨማሪም ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መውጣት አሊያም የስምሪትን መስመር ማቋረጥ 5,000 ብር እንደሚያስቀጣ ተገልጿል። የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈልም በተመሳሳይ የ5,000 ብር ቅጣት እንዳለው ነው የሰማነው። በሌላ መረጃ ደግሞ የአትክልትና ፍራፍሬ ምርት ከ60 በመቶ በላይ ብክነት እንደሚያጋጥመው ተገልጿል። ከተለያዩ አካባቢዎች ተመርቶ ወደ ገበያ የሚቀርበው የአትክልትና ፍራፍሬ ምርት በሚጓጓዝበት ወቅት ከ60 በመቶ በላይ የሚሆነው ብክነት እንደሚያጋጥመው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቀዋል። የተለያዩ የግብርና ምርቶች ከአዲስ አበባ ዙሪያም ሆነ ራቅ ካሉ አካባቢዎች በትራንስፖርት በሚጓጓዙበት ወቅት በተለይ በአትክልትና ፍራፍሬ ምርቶች ላይ ከፍተኛ የሆነ ብክነት እንደሚያጋጥም የተናገሩት በሕብረተሰብ ጤና ኢንስቲትዩት የምግብ ጤና ተመራማሪና የዲቪዥን ኃላፊ የሆኑት ዶክተር እንዳለ አማረ ናቸው። ተመራማሪው ይህንን ያሉት በአዲስ አበባ ውስጥ ያለውን የተመጣጠነ ምግብ እጥረት ለመቅረፍና ጤናማ የአመጋገብ ስርዓት ለማበጀት ያለመ ኢኮፉድ ሲስተም የተባለ ፕሮጀክት ይፋ ሲደረግ ነው። ፕሮጀክቱ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አጋርነትና በጋልዌይ ዩኒቨርሲቲ መሪነት በአዲስ አበባ በተመጣጣኝ ዋጋ ሊገኙ የሚችሉ ምግቦች አቅርቦት ላይ ቅድሚያ ለመስጠት ያለመ ነው ተብሏል። አዲስ አበባ ከተማ ከሌሎች አካባቢዎች የሚገቡ የግብርና ምርቶች ተጠቃሚ ናት ያሉት ዶክተር እንዳለ አንድ ከተማ በበቂ ሁኔታ አምርቶ የመጠቀም እድሉ በጣም አነስተኛ መሆኑን ተናግረዋል። በመሆኑም የተለያዩ የግብርና ምርቶችን ከአጎራባች ከተሞችና ከሩቅ አካባቢዎች እንደሚገቡ የጠቆሙት ዶክተር እንዳለ በዚህም ወቅት በትራንስፖርት በሚጓጓዝበት ወቅት ከፍተኛ የሆነ የምርት ብክነት እንደሚከሰት አስረድተዋል። ለምሳሌ ቲማቲም ተመርቶ ወደ አዲስ አበባ በትራንስፖርት በሚገባበት ወቅት የሚባክነው ብዙ ነው ያሉት ተመራማሪው ዓለም አቀፍ መረጃዎችን መሰረት አድርገው በአትክልትና ፍራፍሬ ምርቶች ላይ 60 በመቶ ብክነት እንደሚያጋጥም ጠቁመዋል። ፕሮጀክቱ ብቻውን አዲስ አበባ የምግብ ዋስትናን ለማረጋገጥ ያስችላል ማለት አይቻልም ያሉት ተመራማሪው ነገር ግን የሚመረቱ ምርቶች ደህንነታቸው የተጠበቀና ለጤና ተስማሚ እንዲሆኑ ለማድረግ እንደሚረዳ ገልጸዋል። በአውሮፓ ሕብረትና በዓለም አቀፍ የግብርና ልማት ፈንድ የገንዘብ ድጋፍ እየተደረገለት ፕሮጀክቱ በከተማዋ ባሉ ምግቦችና የምግብ አቅርቦቶች ዙሪያ አውደ ጥናት የሚያደርግ ሲሆን በጥናቱም ከዚህ ቀደም በጥናቶች ላይ ተካተው የማያውቁ ሸማቾች ላይ በማተኮር ቁልፍ የጥናት ቦታዎችን ለመለየት እንደሚከናወን ተመላክቷል። የአውደ ጥናቱ ዓላማም በአዲስ አበባ ያለውን የተመጣጠነ የምግብ እጥረት እንዲሁም ደግሞ ላላስፈላጊ ውፍረት የሚዳርገውን ከመጠን በላይ የአመጋገብ ስርዓትን የሚያጠና እንደሚሆንም በመድረኩ ተነግሯል። የተመጣጠነ የምግብ እጥረት በልጆች አካላዊ የእድገትና የግንዛቤ እድገትን የሚያደናቅፉ መሆናቸው ከመጠን በላይ የሆነ አመጋገብ በአዋቂዎች ላይ እንደ ስኳርና የልብ ህመም ያሉ በሽታዎችን ሊያስከትል እንደሚችል በውይይቱ ወቅት ተነግሯል። በሌላ በኩል ደግሞ የአሽከርካሪዎች የብቃት ምዘና ሊካሄድ መሆኑን ሰምተናል። በህዝብና በጭነት አገልግሎት የተሰማሩ የንግድ ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል አዲስ ሰነድ እየተዘጋጀ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮ ሐሰን ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮ ሐሰን የብቃት ምዘናውን ካበለጸገው ኤስዲኤስ ከተሰኘው ተቋም አመራሮች ጋር ውይይት አድርገዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ከስራና ክህሎት ሚኒስቴር እንዲሁም ደግሞ ከሌሎች ተቋማት ጋር በመተባበር የአሽከርካሪዎችን ብቃት ለመመዘን ዝግጅት እያደረጉ መሆኑ ተገልጿል። ሚኒስትር ዴኤታው የትራፊክ አደጋን ተከላክሎ በማሽከርከር በሰውና በንብረት ላይ የሚደርሰውን ውድመት ለመከላከል ለሚደረገው ርብርብ ከሰነዶች ዝግጅት ባሻገር ወደ ተግባር ሲገባ አሰራሩን ተፈጻሚ ለማድረግ ከሚመለከታቸው አካላት ጋር በቀጣይ ውይይቶች እንደሚደረጉም ገልጸዋል። የብቃት ምዘናው በየደረጃው ተከፋፍሎ እንደሚሰጥም ታውቀዋል። በመጀመሪያው ዙር የአገር አቋራጭ አውቶቡሶችንና የድንበር ተሻጋሪ የጭነት ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል ዝግጅት መጠናቀቁን ከሚኒስቴሩ የተገኘው መረጃ ያመለክታል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን
ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።